በ10 ሺዎች የሚቆጠሩ አርሶ አደሮች እንግዲህ የተፈጸመው በልዩ ኃይል ነው። መንደር ንዑስ ከተሞች የተቃጠሉትና ግጭቱም የሁለቱ ወንድማማች ህዝብ ሳይሆን በግልጽ ቋንቋ የኦሮሞ አርሶ አደር እና የአማራ ልዩ ኃይል ግጭት መሆኑ በዚህ አጋጣሚ ማንሳት እፈልጋለሁ። የኢትዮጵያ ህዝብ ይሄ ሊረዳ ይገባል። በዚህ አጋጣሚ መላው የኢትዮጵያ ህዝብ እንዲያውቅልን እንዲገነዘብልን የምፈልገው ሀቅ ኦነግ ሸኔ በሚል የዳቦ ስም በወሎ ኦሮሞ ህዝብ ላይ እየተፈጸመ ያለው የዘር ማጽዳት የጦር ወንጀል በሶስት መሰረታዊ ምክንያቶች መሆኑ ሊታወቅ ይገባል። አንድም ኦሮሞ በመሆናቸው፣ ሁለትም ሙስሊም በመሆናቸው፣ ሶስትም የአማራ ክልል ጽንፈኛ ኃይሎች በኦሮሚያ ክልል ባላቸው ፍላጎቶች የዞኑን ህዝብ እንደ ቅድመ ክፍያ ቀብድ አስይዞ ፍላጎታቸውን ለማስፈጸም በወሎ ኦሮሞ ህዝብ አንገት ላይ ገመድ አስገብቶ እያጠበቁ ፍላጎትን የማሳካት ያጋች ታጋች ድራማ ሴራ መሆኑ የኢትዮጵያ ህዝብ ሊገነዘብልን ሊያውቅልን ይገባል። በዚህ አጋጣሚ የዚህ ድርጊት ውስጥ ያለውን አካል የፌዴራሉ መንግስት ገለልተኛ አካል አስገብቶ እንዲያጣራልን በህዝቤ ስም መጠየቅ እፈልጋለሁ። ይህ ኃይል የአባቶቻችንን ታሪክ እንደግማለን የሚሉ አካላት ከነስሙም ከሚሴ ላይ የተሰማራው ኃይል ስሙም ጭምር የምኒልክ ብርጌድ በማለት እንግዲህ የቦሩ ሜዳን ይሁን የበኬ ሜዳ የትኛው እንደሚደገም ባናቅም ግን ተግባሩን እያየን ነውና ገለልተኛ የመከላከያ ሰራዊትና የፌዴራል ፖሊስ ገብቶ ዞኑን እንዲያረጋጋልን አሁንም ካሁን በኋላ ሌላ ሞት እንዳንሰማ የፌዴራሉ መንግስት በዚህ ጉዳይ ላይ በአንክሮ ቢሰራ አሁንም በጥብቅ መጠየቅ እፈልጋለሁ። በመግለጫ ጋጋታ የሚዲያ ዘመቻ የአክቲቪስት ባለስልጣን የሉንም፣ ሁሉንም የሉንም። እውነታችንን ግን መንጠቅ አይቻልም። እውነታችንን መንጠቅ አይቻልም። እየሆነ ያለው ሳታማኝ ብላይ ነውና የፌዴራሉ መንግስት ለዚህ ህዝብ ሊደርስ ይገባል። በመጨረሻም በዚህ አካባቢ ማንሳት እንፈልገው ህዝባችን በምሳሌ በገልጸው በአንድ ሰፊ ማረሚያ ቤት ውስጥ እንደሚኖር ታራሚ መብቱም ክብሩም ተገድቦ የሚኖር እስረኛ ህዝብ ነው ቢባል ማጋነን አይደለም። ይሄ ጣፋንታ የገጠመው ብቸኛው የኢትዮጵያ ህዝብ ነው ቢባል ማጋነን አይመስለኝምና የፌዴራሉ መንግስት ሊደርስለት ይገባል። ይሄን ብዬ ተያዥ ጥያቄዎችን ለማንሳት የመንግስት የመጀመሪያው ግዴታ የዜጎችን ሰላምና ደህንነት ማስከበር እንደሆነ